ሰላም ጤና ይስጥልን። ከሰዓታት በፊት በተሰሙ ሰበር መረጃዎች ዶናልድ ትራምፕ በኢራን የኒውክሌር ተቋማት ላይ እርምጃ ለማዘዝ ማቀዳቸውን ተከትሎ ዋሽንግተን ተጨማሪ የአየር ላይ ነዳጅ ማደያ አውሮፕላኖችን ወደ እስራኤል እያሰማራች መሆኑን ታዋቂው አክሲዮስ ዘግቧል። በሌላ በኩል የኢራን አብዮታዊ ዘብ ለአሜሪካ የባህር ኃይል ክፍሎች የጥቃት 0 ሰዓት መቃረቡን በይፋ አስታውቋል። የቴህራን የባህር ኃይልም ጠላቶችን የሚያስደነግጥ አዲስ ሚስጥራዊ የጦር መሳሪያ ይፋ ለማድረግ የመጨረሻ ምዕራፍ ላይ መሆኑን ገልጿል። መላውን ዓለም እያስጨነቀ ያለውን የዚህ ታላቅ ፍጥጫ በዝርዝር ይዤላችሁ ቀርቤያለሁ። እስከ መጨረሻ አብራችሁን በመቆየት ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የትራምፕ አዲስ ወታደራዊ እቅድና የአውሮፕላኖቹ ስምሪት ወደ መጀመሪያው ሰበር መረጃችን ስናልፍ፣ ክቡራን አድማጮች፣ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚሰነዘሩ ወታደራዊ እንቅስቃሴዎችን በከፍተኛ ሁኔታ ለማስፋፋት እያሰቡ መሆናቸውን ተከትሎ ዩናይትድ ስቴትስ በደርዘን የሚቆጠር ተጨማሪ የአየር ላይ ነዳጅ ማደያ አውሮፕላኖችን በቀጠናው ለማሰማራት ማቀዷን ታዋቂው የአሜሪካ የዜና አውታር አክሲዮስ አርብ ዕለት ዘግቧል። 3 ከፍተኛ የአሜሪካና የእስራኤል ባለሥልጣናትን በምንጭነት የጠቀሰው ሪፖርቱ ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት በተደረገው የዋይት ሃውስ ልዩ የሁኔታ ክፍል ስብሰባ ላይ በርካታ አዳዲስ ወታደራዊ አማራጮች እንደቀረቡላቸው አመልክቷል። ይሁን እንጂ ፕሬዚዳንቱ እስካሁን ድረስ የመጨረሻ ውሳኔ አላስተላለፉም። ለትራምፕ የቀረቡት እነዚህ ወታደራዊ አማራጮች በኢራን የኃይል ማመንጫዎችና በሌሎች ቁልፍ መሠረተ ልማቶች ላይ የሚሰነዘሩ ጥቃቶችን እንዲሁም በፒካሴ ተራራ ላይ ያተኮረ ልዩ ዘመቻን ጨምሮ በተጠረጠሩ የኒውክሌር ተቋማት ላይ የሚፈጸሙ ተጨማሪ የአየር እርምጃዎችን የሚያካትቱ ናቸው። የአሜሪካና የእስራኤል ባለሥልጣናት እንደገለጹት ትራምፕ ቴህራን ስልታዊ የሆነውን የሆርሙዝ የባህር ወሽመጥን በአስቸኳይ እንደገና እንድትከፍትና የዋሽንግተንን የኒውክሌር ፍላጎቶች እንድትቀበል ጫና ለማድረግ ሲሉ በጥቂት ቀናት ውስጥ ተጨማሪ የበረራ ትዕዛዝ ማስተላለፍ ይችላሉ። ሪፖርቱ አክሎ እንደገለጠው ከሆነ አሜሪካ በአሁን ጊዜ በቴል አቪቭ አቅራቢያ በሚገኘው ቤንጎሪዮን ዓለም አቀፍ አየር ማረፊያ 30 የሚያሉ የነዳጅ ማደያ አውሮፕላኖችም ያሏትም ሲሆን በደቡብ እስራኤል በራሞን አየር ማረፊያም ተመሳሳይ ቁጥር ያላቸው አውሮፕላኖች ይገኛሉ። የእስራኤል ባለሥልጣናት ዋሽንግተን በርካታ ደርዘን ተጨማሪ አውሮፕላኖችን ማሰማራት እንደምትፈልግና የአየር ኃይል መርከቦች በግጭቱ መጀመሪያ ላይ ወደ ነበረው እጅግ ከፍተኛ ደረጃ እንዲመለሱ ፍላጎት እንዳላት ተናግረዋል። የአሜሪካ ማዕከላዊ ሴንትኮም ስለ ጉዳዩ ማብራሪያ ቢጠየቅም ወዲያውኑ አስተያየት ለመስጠት አልተገኘም። ሆኖም የአሜሪካ ጦር የቤንጎሪዮን አየር ማረፊያን በዋናነት ለመጠቀም የመረጠው በባሕረ ሰላጤው ክልል ውስጥ ያሉ ሌሎች የአሜሪካ ወታደራዊ ማዕከላት በኢራን ለሚሰነዘሩ የአጸፋ ጥቃቶች ይበልጥ ተጋላጭ ስለሚሆኑ ነው ተብሏል። በተለይም ባለፉት በርካታ ወራት በባሕረ ሰላጤው ክልል ውስጥ የሚገኙ የአሜሪካ ተቋማት በተደጋጋሚ ጥቃት ሲሰነዘርባቸው መቆየቱ ይታወሳል። ከየካቲት ወር ጀምሮ አሜሪካና እስራኤል በኢራን ላይ የጋራ ወታደራዊ ጥቃት ከፈጸሙና ቴህራን የአሜሪካን ወታደራዊ ሀብቶችን የሚያስተናግዱ የባሕረ ሰላጤ አገሮችን ኢላማ ካደረገችበት ጊዜ አንስቶ የአካባቢው ውጥረት ፍጹም ተባብሷል። ምንም እንኳን ኢራንና ዩናይትድ ስቴትስ ባለፈው ወር ግጭቱን ለማስቆምና ዘላቂ የሰላም ስምምነት ላይ ለመድረስ የታለመ የፓኪስታን አደራዳሪ የመግቢያ ስምምነት ቢፈራረሙም በቅርብ ቀናት በሆርሙዝ የባህር ወሽመጥ ላይ ውጥረቱ እንደገና ማገርሸቱ ታውቋል። ይህ የአሜሪካና የእስራኤል ወታደራዊ ዝግጅት በዚህ መልኩ በዝርዝር በወጣበት በዚህ ቅጽበት የኢራን እስላማዊ አብዮታዊ ዘብ ለአሜሪካ የባህር ኃይል ክፍሎች እጅግ አስፈሪ ማስጠንቀቂያን ሰጥቷል። ቀጣዩ መረጃችን በዚሁ ጉዳይ ነው። የኢራን የ0 ሰዓት ማስጠንቀቂያና የባህር ኃይል ውጥረት። የኢራን እስላማዊ አብዮታዊ ጥበቃ ኮርፐስ አይአርጂሲ የባህር ኃይል ዛሬ አርብ ዕለት ባወጣው መግለጫ አሜሪካ በክልሉ ውሃዎች ላይ በሚገኙ የአሜሪካ ማዕከላዊ ሴንትኮም የባህር ኃይል አሃዶች ላይ ለሚሰነዘረው የኢራን ወታደራዊ ዘመቻ የ0 ሰዓት እየተቃረበች መሆኑን በጥብቅ አስጠንቅቋል። በኢራን የመንግሥት ቴሌቪዥን በተላለፈው በዚሁ አስቸኳይ መግለጫ የአይአርጂሲ የባህር ኃይል አዛዥ የአሜሪካ ኃይሎች እንቅስቃሴና ወታደራዊ መሳሪያዎች በሙሉ በኢራን የባህር ኃይል አሃዶች ሙሉ ክትትል ስር መሆናቸውን ተናግረዋል። አዛዡ ሲያብራሩ አሜሪካውያን በአሁን ጊዜ የኢራን የጦር ኃይሎች በክልሉ ውሃዎች ውስጥ በሴንትኮም የባህር ኃይል አሃዶች ላይ በሚሰነዘሩት የ0 ሰዓት ዘመቻ እጅግ እየተቃረቡ ነው ብለዋል። የኢራን የባህር ኃይል አዛዥ መግለጫቸውን የደመደሙት ለአሜሪካ ጦር ቆይና ተመልከት የሚል እጅግ ከባድ ማስጠንቀቂያ በማስተላለፍ ነው። የማስጠንቀቂያ ከመውጣቱ ጋር ተያይዞ የኢራን ባህር ኃይል ጠላቶቹን ፍጹም ሊያስደነግጥ የሚችል አዲስ ምስጢራዊ የጦር መሳሪያ ዝግጅቱን ማጠናቀቁን ይፋ አድርጓል። ቀጣዩ መረጃችን በዚህ ጉዳይ ነው። የኢራን አዲሱ ጠላትን የሚያስደነግጥ ምስጢራዊ የጦር መሳሪያ። የኢራን ባህር ኃይል ዋና አዛዥ እንዳስታወቁት
ሀገሪቱ በቅርብ ጊዜ ውስጥ ጠላቶቿን በእጅጉ ሊያስደነግጥ የሚችል አዲስ አይነት የጦር መሳሪያ ይፋ ለማድረግ የመጨረሻ ምዕራፍ ላይ ደርሳለች። ዋና አዛዡ በሰጡት ማብራሪያ መሰረት ይህ አዲስ መሳሪያ ጠላቶች በሚመለከቱት ጊዜ ከፍተኛ ፍርሃትን በውስጣቸው የሚጭርባቸው ከመሆኑም በላይ መጪው ነገር ምን ያህል እጅግ አስፈሪ እንደሚሆን ግልጽ ማሳያ ነው። ምንም እንኳን ይህ አዲስ የጦር መሳሪያ ምን አይነት እንደሆነ በዝርዝር ይፋ ባይደረግም መሳሪያው በይፋ በሚታይበት ወቅት በጠላቶቻቸው ላይ እጅግ ከፍተኛ የሆነ የስነ ልቦና ጫናና መደናገጥን እንደሚፈጥር የባህር ኃይሉ ዋና አዛዥ በልዩ ሁኔታ ጠቁሟል። ይህ በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ ሊቀይር እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች በትራምፕ የቀረቡት አዳዲስ የአየር ጥቃት አማራጮች የኢራን የዜሮ ሰዓት ማስጠንቀቂያና ቴህራን ልታወጣ ያሰበችው ሚስጥራዊ የጦር መሳሪያ። ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ለመሆኑ አሜሪካ ወደ እስራኤል የምታደርገው የነዳጅ ማደያ አውሮፕላኖች ስምሪትና የኢራን የዜሮ ሰዓት ዛቻ እንዴት ትመለከቱታላችሁ? ይህ አዲስ ሚስጥራዊ መሳሪያ ምን አይነት ሊሆን ይችላል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ እና አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳዘነጉ። ከሰዓታት በኋላ በሚሰሙ በሰበር በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።